ጠፋኝ? ማቆያ አማርሽ ወደዛ ጡል ማለት ግማሽ ሰዓት ነው የምሰራው። አንድ ሳምንት ሰራሽ ማልሰራሽ ነገር ሳማክር አይዞሽ በርቺ ጠንክሪልኝ ምን ላግዝሽ ምናምን ነገር ማለት የለበትሽን እንድታደርጊ በቃ ለኛ በቃ እኔ ያለው ችግር የለም። በጣም ነገር አለ ምን መመካከር አለብን። ምክክሩ ምንድን ነው? ለመስማት ዝግጁ ነው? ዛሬ ደግሞ ድብርብር ብሏል። አይት ነው ብርድ ነው መሰለኝ ያለ የራስ ምታት መስጠት ድምፅን ሁሉ እየዘጋኝ ነው። ብርድ መሰለኝ አይኑ ሁሉ እኮ ቀልቷል። እሺ እና ምን የራስ ምታት ታምጣለህ? ኧረ ተጫዎች ልትጫወች የፈለግሽው ነገር ተጫዎች። ልጫወት አይደለም ይሄ ቁም ነገር ነው። ምን ነበር? የሆነ ማማክር ነገር አለ ግን እንዳትቆጣ። አረ ማለት እንዳትቆጣ። ነገና ሳስበው ራሱ እንቻል ይጨንቅ። ምን ያስጨንቅሻል? ትቆጣኛለህ አትቆጣኝ የሚለው ነገር ነው። ተቀበለኝ ካልሆነ ደግሞ አይሆንም ነው እኮ በቃ አለቀ። ከሆነ ይሆናል ካልሆነ ደግሞ አይሆንም። እኔ ደግሞ ግዴታ እንዲሆን እፈልጋለሁ። ግዴታማ አይቻልም። የማይሆን ነገር ግዴታ አይቻልም። እንዴ ቀላል ነገር እኮ ነው። ከተነጋገርንበት ከተወያየንበት በጣም ቀላል እሱ ችግር የለም። ምን ከሆነ አንቺም እኮ የሚሆነው ነገር ታውቂዋለሽ። መቼም የማይሆን ነገር አታማክሪኝ። እኔ ስራ አግኝቻለሁ። ምን አይነት ስራ? 8,000 ብር ነው የሚከፍለው። ይቀለልኩ። እሺ ወደ ፋብሪካ ውስጥ ያገኘሁት በጣም ጎበዝ ነው። በእናትህ ነው ገሊኮ ነገር አስልተሽዋል። 8,000 ብር ትራንስፖርት፣ ሻይ፣ ቡና፣ ቁርስ፣ ምሳ ከቤት ይዤ አስበሽዋል። ምሳና ውሃን ከቤት ይዤ እሄዳለሁ። አይደለም ነገር መስራት አለብኝ። 8,000 ብር ወግራ እኮ የምትጠርቅ እንዴ አረናጋ የሆነ ነገር ሳማክር አታበሳጭ። ምን ነገር ሳማክር አንቺ ብሎ ባለ 8,000 አይደለም። ይሄ ምንድን ነው? ያለምናምን አትበሳጭሽ። አንደኛ ሰፈሩ ይወስናል። ሁለተኛ ደግሞ አዲስ ፋብሪካ የለም። ቆይ ከነ ልጅሽን አዝልሽ ልገኝ ነው ባባስ ባባ ማቆያ ኧረ እባክሽ ማቆያ የፈለገ ቢሆን ማቆያ አይውልሽ እኮ ነው መዋለ ሕፃናት እስከሚገባ ድረስ ማለት ነው። ወዲህ እንዳት በደንብ ልጅሽን መያዝ አለብሽ። እሱ መች ጠፋኝ። ማቆያ አማርሽ ወደዛ ጡል ማለት ደግሞ ያው አንተ ያለ መናደድ በቃ ቆይ ምን ችግር አለ? አንተ 8,000 ብር እኮ ግማሽ ሰዓት ነው የምሰራው። አንድ ሳምንት ሰራሽ ማልሰራሽ ማለት ነው። ይሄ ህፃን ከእናቱ ተለይቶ መዋል የለበትም። በቃ አለቀ። ሁሉም ነገር ማቆያስ ቢሆን እንደ እናት ያደርጉታል። ኃላፊነት ወስደው ፈርመው ምናምን እኔ አይመችኝም እንደዚህ አይነት ነገር። በቃ ትንሽ በ4 ዓመቱ መዋለ ሕፃናት ይገባል። ያን ጊዜ ትጀምሪያለሽ። በቃ 1-3 ዓመት መታገስ አለብሽ። በቃ እየቀለድኩ መሆን አለበት። የምሬን ነው። እኔ አሁን እሺ ብዬ ስሜንም ሞልቻለሁ። ሁሉ ነገር 8,000 ብር ላይ እንቻል። አንቺ እኮ 8,000 ብር መባሉን ነው የምታውቂው። ስታረግጂ ልትቀጭ ትችያለሽ። የሆነ ነገር ስታደርጊ ልትቀጭ ትችያለሽ። ተቆራርጦ ከቅጣትም ከሁሉ ከነጥብ ከምናምን ተቆራርጦ የአገልግሎት ምናምን ተቆራርጦ 5,000 ምናምን ይደርስ። 5,000 ውስጥ እኔ ቁጭ ያገኛለሁ 4,000-5,000 ይደርስ። በዛ ላይ ደግሞ የኦንላይን ስራ ልጀምር ነው። ብር ያስፈልገኛል። ነገሽ ቢያንስ 2 ወር 3 ወር ይስራ። የኦንላይን ያዋጣሻል። ያዋጣሽ ትንቀሳቀሻለሽ ከልጅሽ ጋር ሆነሽ ማለት ነው። እሺ ያለ ብር ብር ተበደርልኝ። እሺ ከሰው
ሊነቀም ይየውክ ነው ቢያንስ 3 ወር 4 ወር ልስራ በቃ ሲሳካልሽ ትሰሪያለሽ ምን አስበሽ ነው አንቺ ቆይ ሁሉ ነገር ሳማክር አይዞሽ በርቺ ጠንክሪልኝ ምን ላግዝሽ ምናምን ነገር ማለት ለካሪሽ ደስ ይለኛል እኮ ካሪሽ እኮ ተመችቶኛል እኮ ግን እኮ እሺ አይደለም ትቆጣለህ አይቻልም ስራ ለምትሆን ነገር አቁም ቤትሽን ጽድት አድርጊ በቃ ለኛ በቃ እኔ ያለው ችግር የለም እኔ ራሴ መቻል ፈልጋለሁ ራሴ ተንቀሳቅሼ ራሴ ሰርቼ ኦንላይን ስራ ልጀምር ነው ተወሰነ ብር ነው የሚያስፈልግ ስለዚህ ለዛ ስል ደግሞ ተቃጥሬ በራሴ ላብ ነው ማምጣት የምፈልገው ወደፊት ከዛሬ 3 አመት በኋላ በቃ ልክ 3 አመት ነው እንዴ እኔ አሁን የፈለኩት ለዚህ ወራት የነገርኩሽ መቼም ብዙ ቀን አውጥ እኔ የሚሆን ከሆነ ይሆናል የማይሆን ከሆነ አይሆንም ብዬሻለሁ አይደል ሌላ ምናምን አልፈልግም ባለቱታ ቤቶቹ ማለት ነው መቼም ታውቀዋለህ ቦታቸውን አይደል እነሱን ማናገራቸው ነበር ሳናገር ስራ ልጀምር ፈልጋለሁ በትንሽ ብር እንደገና ተቀንሱልኛላችሁ አስተያየት ታረጉልኛላችሁ እኔ ከሩቅ ቦታ ነው የመጣው ምናምን ብዬሽ ነግራት ማለት ነው እንደገና ሰርቼ ቢያንስ እንኳን ሰርቼ መልሳለሁ ይስላት እንደዛ ብሎ ነገር የለም ግን የተወሰነ በብዛት ልትወስጂ ከሆነ የተወሰነ ነገር ልናገዝሽ እንችላለን አሉ ሊያግዙኝ የሚችሉት ምን እንደው ታውቃለህ እቃውን ሰጥተውኝ ሽጬ ብሩ መመለስ ማለት ነው ግን እንደዛ መሆን ያለበት የሆነ የራሳቸው የሆነ ገደብ አላቸው ይሄን ነገር ደግሞ ብዙ ቀን አውርተንበት አይደል ስለዚህ አሁን ለምሳሌ አሁን ፋብሪካ ምናምን ስራ አገኘው እንደዚህ ነው በዚያ ወጥቶ በዚያ ወርቅ ምናምን አልተመቸኝም ለኔ አንደኛ እኔ ልጅ ጎዳብኛል አይደል እኔ አይጎዳ አሁን ደህና ነው እየነገርኩሽ መሰለኝ ደህና ነው ስሞትልክ እኔ አልፈልግም እንደዚህ ታስተያየት እንትን ሀሳብ አስወግጅ እንደዚህ አይነት ሀሳብ አስወግጅ ግዴታ እኮ መስራት አለብኝ መተጋገዝ አለብኝ አንተ በምታመጣው ገቢ በቃ ምንም የሚያኖር አይደለም ምንድነው እየኖርሽ እኮ እየኖርኩ ግን ለውጥ የምናሳይበት አይደለም ለውጥ ምን ወደ ላይ ብትጭ ልትተኝ ነው ወደ ሰማይ ምን ታውቃለች ተነኛ ልሽ በገንዘብ ብትጭ እንዴ ዋናው ለሰው ልጅ ፍቅር ነውና ጤና ነው ከዛ ውጪ ፍቅርና ጤና ካለ እንተዳደራለን ችግር የለም እኮ ሻውንሽ በለኝ ለሁለት ወር ለሶስት ወር እኮ ነው ብዙ አይደለም እየጠየኩ ያለው ተናገርኩ ግን አይቻልም አልኩሽ በቃ ምን አይነት ሀሳብ ነው ደግሞ ደቅና መቆይ እኮ የሚያጣላን ይሄ ነገር አይደለም ተቃራኒ ነገር ቢያውን እኮ በጸባይ የለምኩ ነው እንድንጣላ አይደለም እኔ በፍቅር ነው ያልኩት ያሉት መስራት አለብኝ መንቀሳቀስ አለብኝ አይ አቁም እኔም አልፈልገው ነገር ብታቆም ደስ ይለኛል እንዴ ማለት ወደ ኮለም ቶሎ ነው የምወጣው 3 ሰዓት ነው በቃ እኔ አሁን ምንም አይነት ንግግር አልፈልግም አንጋለም ድረግ ተነጋገር መፍታት ማንችለው በቃ ንግግር አልፈልግም አሁን አልኩሽ አንቺ ብሎ ደግሞ ጋር ምንድነው አንተ ራስን ብቻ ነው እንደምታደምጠኝ ማደምጠኝ ጋሪ ልትገፊ ነው እዛ ገብተሽ ወይስ በትምህርት ደረጃ አሁን ተናድደው ምንድነው አንተ አይደብርም እንዴ በቃ ነገርኩሽ ለማንኩ ነው በዚህ ጉዳይ አለምን በቃ የሚሆን ከሆነ ማለት ብዬሻለሁ የማይሆን ከሆነ አይሆንም ብዬሻለሁ እሺ ቢያንስ 1-2 ወር ነገርኩሽ እንዳንጣላ አልፈልግም እንዴነችና ነገር አንዳንዴ ያስብ ማዝሽ እኔ መሰለኝ ማዘው እኔ መሰለኝ አውቃለሁ ግን ብዙ አማራጮችን እየሰጠው እኮ ነው ኃላፊነቱ የኔ መሰለኝ አንቺ
ከላይ ወጥሽ ልታዝኝ አትችይ። እኔ ላዝግ ሳይሆን ተመካክረን ተወያይተንበት መወሰን የምንችለው ቀላል ነገር ነው። ነገሮቹን ካካበሩ ነው ይከብዳል፣ ካቀለሉ ነው ይቀላል። አይ ከላይ ልትወጪ ትንሽ ነገር አለሽ። መጋስ ነው ትል ምን ያውክ ነው መጨማለቀነች እኮ እሺ፣ እየተጨማለቅኩ አይደለም እያማከርኩ ነው። አቦቷ ፕራንክ ነው እንደው ፕራንክ ነው። ባገኝ ራሱ አላማክርምሽ። እንኳን ፈተው ፈተና ነበር። የምን ፈተና? የእውነት ሰውን ባገኝስ እንዴ ግዴታ እስከመቼ ነው? አላገኝሽ ፕራንክ እና ለፕራንክ ነው እንደዛ እንትን ፕራንክ እያደረግሽ ይሄ ምር ቢሆንስ እንዴ እንደዚህ ነው የምትቀበለው? አሁን ፕራንክ እያደረግሽ ነው። ስሜት ውስጥ ከተትከኝ እንደው ስሜታዊ ያደርገኝ። ሰላም ሰላም፣ ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? በጣም የሚያሳዝን አይደለም። ፊት ፈገግ ያለ የውሸት ነው ሲል አይ እኮ ተጠራጥሬያለሁ። አቤት አቤት! ይሄ ቤተሰብ እናንተ ራሱ ቪዲዮን በደንብ ይዩት። እንዴት እንደኮስተርቱር እንዴት እንዳለኝ ያለ ተጠራጥሬያለሁ በጣም። አይኔ ግን የእውነት ልፈትም መስራት አለብኝ አይደለ? ቤተሰብ እናንተም መቼም ስሪ ነው የምትሉኝ አይደለ? እኔ ደግሞ የሆነ ስራ ብዙ ቀን አውርተንበታል። እንደዚህ በኦንላይን እንደዚህ በዩቲዩብ በቲክቶክ እንደዚህ አንዳንድ ነገር ቱታዎች ምናምን እያመጣሁ እንደ በፊት ስራ የነበረውን አይታችኋልና እንደዛ እየሰራሁኝ ላግዝህ እፈልጋለሁ። አመሰግናለሁ። ግን አመሰግናለሁ። የሀሳብሽ ብቻ ነው። ኧረ እምቢ ለምን አልክ? መጀመሪያ ለምን እምቢ አልክ? ፕራንክ ነው ተገኘ። ፕራንክ ስለሆነ እኮ ነው። አንተ ግን የምርሽ መስሎኝ እኔ እንድትሰሪ አልፈልግም ነው። እኔ በጥንቃቄ ቤትሽ ቁጭ ብለሽ ማለት ነው ከልጅሽ ጋር ተጫወተሽ እኔ እኮ ከልጅ ጋር ተጫወተሽ ጥንቃቄ አሁን ህፃን ማለት ነው። ቆይ የነገርኩሽ ነው። አሁን እግር አውጥቷል ወደዚህ ሲል በደንብ ይዘሽ ይበላ አይደለም እናቱ እያለሽ እዚህ ጋር መውደቅ የለበትም። ጥንቃቄ አድርገሽ የነፃን መከታተል በምግብ በምን ነው። አሁን ውሃ ማለት ገና ነው። ውሃ ማጠጣት አለብሽ። የሆነ ነገር ትኩስ ነገር እውነት ስሜታዊ ያደረግሽ ለምንድን ታውቃለህ? ስራውን ባገኘውስ አግኝቼ ሰው ተመስግን ቢስፖል ወይ የኔን እየሰማሽ መሰለኝ አስከፋይ እና ልጅ መንከባከብ አለብሽ። አሁን ስራ ምን የሚባል ነገር አታስቢ። 2 ዓመት ተኩል 3 ዓመት ከዛ በኋላ ለማንኛውም ቤተሰብ እውነት በንግግሮች በጣም ቅር ብሎኛል። በፊት በርቺ ጠንክሪ እሺ የሆነ ነገር እንኳን ፕራንክ ሆነ በቃ እንኳን ፕራንክ ሆነ ዋናው ነገር እሱ ነው አይደል? እውነት አናደኛል። የምር ባገኝስ አዲስ እየተሰሩ ያሉት ፋብሪካዎች አይታል እዛ ውስጥ መቀጠር ፈልጋለሁ። እሱ ለባለቤቱ ነው እንጂ ላንቺ ምን ይሰራልሻል? አዲስ የተሰሩ ልቀጠር ነው ያልኩት። የኔ ይሆናል አላልኩም። የሰውን ነገር እኔ አልመኝም አልፈልግም እኮ ልቀጠርና ደሞዝ ላገኝበት ነው። አይወልማ ምን ችግር አለ? ምን ይሆናል? አይወል እና ቤተሰብ ለማንኛውም አያችሁ ሀሳቡ እስቲ እናንተ አስማሙን እዚህ ጋር የእውነት እኔ ፕራንክ አድርጌ ባለው ቤተሰብ ቤተሰቦቻችን እኔ ነኝ የማወራው። ለምን መሰላችሁ ቤተሰቦች በአሁኑ ሰዓት እሷ እንድትሰራብኝ ውጭ ላይ ስራ ስተንገላተውላ እንደገና መታ ልጅ አጥባ ለልጅ ምግብ ሰርታ ለህፃናት ምግብ ሰርታ ለኔ ምግብ ሰርታ ለሷ ምግብ ሰርታ በቃ አይሆንም። እንድትንገላታብኝ ስለማልፈልግ ነው እንጂ እኔ ሰርታ ራሷን ብታወልድ ደስ ይለኛል። ለዛ ነው ወይም እሷ ገንዘብ እንዳታገኝ ምናምን ብዬ አይደለም። ገንዘብ ብታገኝ ለራሴ ነው ጥቅሙ አይደል እንዴ? አይደል ገኒ
እኛው ኩርፊያለሁ። ለማንኛውም ገንዘብ ታገኝ እኮ ይሄንን አይ በደንብ ማውራት ፈልጋለሁ ከካሜራው ጀርባ። ለማንኛውም አስተያየታችሁን እፈልጋለሁ። ላይክ ሼር አድርጋችሁ ኮሜንት ጻፉልኝ። የሚያስማማው መስራት አለብሽ መስራት የለብሽም ነው ኮሜንት ጻፉልኝ። ደህና ሁኑ። እኔ